ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? እንደዚህ ሴትዮ ነገር እጅግ በጣም ቢያሳዝነኝ ነው እና እንደው ነገሩንም ለማመን በጣም ቢያስቸግር ማለት ምንድነው ያሉት ቤተሰቦቿ በሰላም ቤቷ ወጥታ ከሰዎች ጋር ትገናኛለች። ሰዎች ጋር ባለችበት ሰዓት ትታመምና ወደ ሐኪም ቤት ትወሰዳለች። ከዛ ሞተች ብለው ይነግሯቸዋል። በፍጹም ሊያምኑ አልቻሉም። እንዴ በሰላም ነው የወጣችው? ምንም የሚያማት ነገር የለም። እንዴት ደግሞ ምን ብለው ነው ያሏቸው? በስትሮክ ነው የሞተችው አሏቸው። ሊያምኑ አልቻሉም። በፍጹም ሊያምኑ ስላልቻሉ ምንድነው ያደረጉት? የአስከሬን ምርመራ ይደረግልን። ይሄ ምን ያሳያችኋል? እንግዲህ ቤተሰቦቿ ፈጽሞ ሊያምኑ አለመቻላቸው፣ የተሰጠውን ምክንያት መቀበል አለመቻላቸው ምን ያሳያችኋል? እኔ አንድ የጠረጠርኩት ነገር አለ። ተመርዛ እንደተገደለች ነው የሚያሳየው በቅጽበት። ከዛ ወዲያው አጠዳድፈው ነው ያደረጉት። ከዛ ምንም የሚል ምክንያት ሰጧቸው። ስትሮክ ወይም ደም ግፊት፣ ደም ብዛት ነው የገደላት ብለው አሉ። ቤተሰብ ሊያምን አልቻለም። የአስከሬን ምርመራ ይደረግልን ብለው የአስከሬን ምርመራ እየተደረገ እንዳለ ነው እንግዲህ የሰማነው። እኔ ጠረጥራለሁ ተመርዛ እንደተገደለች፣ መርዘው እንደገደሏት ነው የምጠረጥረው። ምክንያቱም ጤናማ የነበረች ሰው ናት። ስትሮክ ገደላት የሚለውንም ቤተሰቦቿ ሊቀበሉ አልቻሉም። ያ ማለት ምንድነው? ለዚህ የሚያሰጋ ችግር የለባትም ማለት ነው። አለመቀበላቸው የመነጨው ከዚያ ነው። ስለዚህ ምን አድርገዋል ማለት ነው? መርዘዋታል። ሞስት ፕሮባብሊ ሊሆን የሚችለው እነማን ናቸው አሁን ታዲያ ይሄን ያደረጉት ነው? እኔ የምጠረጥረው ምንድነው? በልጇ ምክንያት ከትግሮች ጋራ ችግር ላይ ናት ያለችው ሴትዮዋ። እንግዲህ እነሱ እንደመረዟት ነው እኔ የምጠረጥረው። ሌላ ጠላት እንግዲህ እኔ ቅርብ ሰው አይደለሁም፣ የማውቀው ነገር የለኝም። ግን ተመርዛ እንደተገደለች ሁኔታው ያሳያል። ማን የመረዛት የሚለውን ለቤተሰቦቿ ትተን፣ እኔ ግን ጥርጣሬ ትግሮቹ ገደሏት። ምክንያቱም በዚች በልጇ ነው ደዚህ የምትባል የተረገመች ልጅ ምክንያት ከነሱ ጋር በጣም ችግር ላይ ነው ያለችው። በዛ ምክንያት ጠምደው ይዘዋታል፣ ጠላት አድርገዋታል። ለወትሮም ትግሬ አማራን የማጥፋት ዓላማ አላቸው። በያጋጠማቸው በየደረሱበት አማራ የተባለን የመረዙ ምን እያሉ እያጠፉ ተልኮ ተሰጥቷቸዋል። ወያኔ ተልኮ ሰጥቷቸዋል ለትግሮች። ራሱ ወያኔም ማኒፌስቶ ቀርጾን የመጣው አማራን የማጥፋት፣ ትግሮቹም ይሄንን ማኒፌስቶ ተቀብለው የዋሁ የኛ ወገን አማራው አያውቅም እንጂ አማራን የማጥፋት በያሉበት አማራን የማጥፋት ተልእኮ ሲወጡ ነው የኖሩት። ለወትሮም እንዲህ አይነት ጠላትነት አላቸው ለአማራ ትግሮች። በዚህ ላይ ደግሞ ይሄ ተጨምሮ እሷ በቃ ታርጌት ናት ለዚህ ለጸረ አማራ የጥፋት ተልእኳቸው ማለት ነው። ስለዚህ እንግዲህ ታውቃላችሁ በልጇ ምክንያት ልጇ ናት ያጋለጠቻት። ለሞቷ ተጠያቂዋ ልጇ ናት። እሷ ናት ያጋለጠቻት ማለት በዛ ማን ነው ስሙ ቀርባ ምንድነው ትግሬ እያለች ትለኛለች። ገመናዋን እግዚአብሔር ያሳያችሁ። እንግዲህ ልጅቱ ሴንስ ኦፍ ሂውመሯን ስታዩት ብልህ በሳል ትመስላለች። ነገር ግን የመጨረሻ ደንቆሮ ናት። እንግዲህ ልጅ እናቷን ያደረገችውን ታድርግ ግድ የለም፣ ግን ትግሬ እያለች እንትን ትለኛለች ብላ እንዴት ትግሬ ታገቢያለሽ? ትግሬ እንደዚህ ነው ትለኛለች ብላ አሰጣችው። ገመኗን ምስጢሯን አያችሁ። አጋለጠቻት ለጥቃት፣ ለጠላት አሳልፋ ሰጠቻት። አሁን ገዳይዋ ማናት ማለት ነው? ራሷ ልጅቷ ደዚህ የተባለች ተረገመች ልጅ እሷ ናት ገዳይዋ። አሳልፋ የሰጣች ለነዚህ ጠላቶቿ ኢላማ እንድትሆን ያደረገቻት እሷ ናት። እነሱ ደግሞ
አጋንንት ናቸው። ታውቋቸዋላችሁ። ሂማኒቲ የሚባል ነገር የላቸውም። ሞራሊቲ የሚባል ነገር የላቸውም። ፈሪሃ እግዚአብሔር የሚባል ነገር የላቸውም። በጭንብል ነው ሁሉንም የሚጠቀሙበት። በጭንብል ሲጠቀሙበት ደግሞ ማስመሰል ይችሉበታል። ከዚህ ውጭ ግን ውስጣዊ ማንነታቸው እርኩስ አጋንንት፣ ልቡሳነ ሥጋ አጋንንት ናቸው። ይቅርታ፣ ምህረት፣ ይሉንታ፣ ሐዘኔታ የሚባል ነገር ፈጽሞ አልፈጠረባቸውም። ስለዚህ ጥርሳቸውን ነክሰው ይዘውባት ነበር። ስንት ሲይዙባት፣ ሲፎክሩባት፣ እንደሚገድሏት፣ እንደሚያጠፏት ሲይዙባት የነበሩ ናቸው። መጣችላቸው። እዚህ በግላጭ አገኟት። እንግዲህ ምንድነው ሬስቶራንት ከፍታለሁ ብላ ለዛ ወደ ላይ ወደ ታች እያለች ስትሯሯጥ ነው የነበረችው። እንግዲህ በዚህ አሳበው ቀርበው አገኟት መሰለኝ እንደምጠረጥረው። ከሰዎች ጋር ብላ ነው ሄደችው። ወደ ሰዎች ቀጠሮ እንዳላት አድርጋ ነው ሄደችው። እንግዲህ እነሱ ሊሆኑ ይችላሉ። እዛው መረዟት፣ እዛው ታመመች፣ ሆስፒታል ገባች፣ ሞተች። ግን ምን አደረጉ? ምክንያቱን በስትሮክ በደም ብዛት ምክንያት ነው የሞተችው ብለው ያልሆነ ነገር የማይመስል ነገር ቤተሰብ ሊቀበለው ሊያምኑ ያልቻለውን ነገር ምክንያት አድርገው ሰጡ። ሊያምን ስላልቻለ ቤተሰብ የአስከሬን ምርመራ ይደረግልን ብለው ወደ አስከሬን ምርመራ እንዲላክ ተደረገ። አስከሬኗ እና ገዳዋ የገዛ ልጇ ናት። ያች የተረገመች የእርጉም ሽንት እሷ ናትና ለጠላት አሳልፋ የሰጠቻት። ትግሬ እንደዚህ ትለኛለች፣ ትግሬን ታጣጥላለች፣ ትግሬን እያለች መጨረሻ ላይ እንዲያውም ራሷም ሊያዛትና አዎ ብያለሁ አለች። ልጇ ኦልሬዲ አጋልጣታለች። መዋሸት ማስመሰል አልፈለገችም። አዎ ብላ እውነቱን ግልጡን ማንነታቸውን ተናገረች። በዚህ ጠምደው ያዟት፣ ፎከሩባት፣ ዛቱባት። ይሄው ለዚህ አበቋት። የኔ ጥርጣሬ ነው ለዚህ አበቋት። ስለዚህ ጠላቷ የገዛ ልጇ ናት። ለጠላት አሳልፋ ሰጥታ ለሞት የዳረገቻት። ብዙዎቹ እንዴት ትችለው ይሆን ምናምን እንግዲህ እሳት የእግር እሳት ነው የሚሆንባት ያላችሁ የመጨረሻ አረመኔ ናት ልጅቱ። እችን ታክል አይሰማትም። እችን ታክል ነው የምላችሁ። ለራሷ ብላ በነገረቻት ነገር፣ ለራሷ ብላ በመከረቻት ነገር አውጥታ ግን ለጠላት እንዲህ ትለኛለች፣ እንዲህ ብላኛለች ብላ እግዚአብሔር ያሳያችሁ። በዚህ ላይ እኮ ትግሬ ነው እንደዚህ ማለቱን ባለበት ተውትና እጁ ሳትገባ ያ እርጉም እጁ ሳትገባ ለእናትየዋ መጫወቻ እንደሚያደርጋት ተጫውቶባት ለኦሮሞ ደግሞ አሳልፎ እንደሚሰጣት እጁ ሳትገባ እግዚአብሔር ያሳያችሁ። ይሄንን አሰምታት ነው እጁ ውስጥ የገባችው። ይሄ ሁሉ ምንም ሳይመስላት እንግዲህ እናቷን የተበቀለች መስሏታል። እናቷን ያበሸቀች፣ እናቷን ያበገነች ምንድነው ባሏን ጎዳሁ ብላ ምን የሚባል ተረት አለ። እናቷን የተበቀለች መስሏት ራሷን ጠላቷ እንደሆነ አስቀድሞ ለሚናገር ሰው አሳልፋ ሰጠች። ሄዳ ገባችለት እና በጣም ያሳዝናል። ጠላቷ ራሷ ልጅቷ ናት። ስማርት ትመስላለች ሲታዩት፣ የመጨረሻ ግን ደንቆሮ ናት። ለራሷም የማትሆን እግዚአብሔር ያሳያችሁ። ለእናቷ አይደለም ለራሷም እንኳን የማትሆን ምክንያቱም ለራሷ ብታስብ ከዚህ እንደዚህ አይነት ውርጋጥ እጅ አትገባም። ሻል ያለ ሰው ላይ አላማ ያለው ሰው ደረጃውን የጠበቀ የሚመጥናት ላይ ትወድቅ ነበር እንጂ ለራሱ እንኳን የማይሆን ውርጋጥ፣ ቆሻሻ፣ እርጉም፣ የተረገመ ርኩስ እግዚአብሔር ያሳያችሁ። እናትየዋ እንደዛ እያለቀሰችበት ምን አለ ቢተውላት። እርጉምነቱን እንግዲህ ልብ በሉ። እንዲህ እየጮኸች መከራይታ ያሳደገቻትን ልጅ እባክህን ተውልኝ እያለች እየለመነችው እምቢ ሲላት ነው ወደ ስድብ ወደ እርግማን የሄደችው። ጭካኔውን አያችሁ? አያሳዝንም? የተረገመ ዘር አያችሁ አይደል? አሁን ማን ነው ይሄን የሚያደርገው? እስኪ እግዚአብሔር ያሳያችሁ። እንዲህ ብላችሁ የፈለገ ያህል ብታፈቅሯት እናት እንዲህ ያለቀሰችባችሁ መከራን አይቼ ያሳደግኳት እባክህን በሷ ተስፋዬን ማየት እፈልጋለሁ፣ በሷ ዓለሜን ጧሬ ናት፣ ቀባሬ ናት፣ የተሻለ ደረጃ ላይ
ስትባሉ የሚጨክን አንጀት እንዴት ነው ሊኖራችሁ የሚችለው? እሺ ትቻታለሁ ትላላችሁ እንጂ ያውን አልተቀራረባችሁ በሩቅ ያለ ግንኙነት ነው የነበራቸው። የአካል ትውውቅና ግንኙነት እንኳን አልነበራቸው። ሊተውላት ይችል ነበር። አረመኔ ስለሆነ የእርጉም ሽንት የእርጉም ዘር ስለሆነ ግን ፈጽሞ እምቢ አለ። መጨረሻ እሷ እስኪ ሞራሉን ልንካው፣ ምናልባት ሞራሉን ስነካው አፍሮ ይሄድ ይሸሸኝ ከሆነ ይተውልኝ ከሆነ ብላ ሞራሉን ለመንካት ደግሞ ጥረት አደረገች። እሱ የተረገመ አጋንንት ናቸው እንዳልኳችሁ፣ ጭራሽ ይብስባቸዋል እንጂ ሞራላቸው ተነክቶ ወይም ሰው ምን ይለኝ ብለው ይሉንታ ተሰምቷቸው ፈቀቅ የሚሉ አይደሉም። የምታውቋቸው ናቸው። ትግሮች ሲባሉ ባሰው ጭራሽ እጁ ሳትገባ እዛው እናቷ ጋር ሆና ይዝት ነበር እንደሚጫወትባት፣ ተጫውቶ መጫወቻ አድርጎ እንደሚተዋትና ለኦሮሞ ነው ደግሞ ምጥላት ብሎ እያለ ነው ሄዳ የገባችለት ልጅቱ። እቺን አታዲያ ብልህ ለራሷ እንኳን የማትሆን ለራሷ እንኳን የማታስብ እና በጣም ይገርማል። እኔ በጣም ነው ያዘንኩት በእውነት። ገዳዩዋ ራሷ ልጅቷ ናት። ደግሞ ምንም አትሆንም። አረመኔ ናት፣ ጨካኝ ናት። እኔ ምን አይነት የእርጉም ሽንት እንደሆነች ከምን አይነት አባት እንደወለደቻት አላቅም። ፈረስ ነው አለች። እውነቱም ፈረስ ነው አባቴ እያለች ትቀልድ ነበር። ፈረስ ነው እያለች እየቀለደች የፈረስ አፍንጫ የሚመስል አፍንጫ ያለው ሰው ላይ ወደቀች። ከውርጋጥ አፍንጫው የፈረስ አፍንጫ የመሰለ አፍንጫውን አይታችሁታል? የፈረስ አፍንጫ ፈረስ እያለች ፈረስ ላይ ወድቃ ቁጭ አለች። እና በጣም ያሳዝናል። በጣም ነው ያዘንኩት በእውነት። መከራይ ታሳድጋ ብቻዋን በሴት አቅም። የሴት ልጅ የሚያሰኘው እኮ እንዲህ አይነቱ ተግባር ነው። አያችሁ አይደል? ወንድ ቢኖራውን እንዲህ አታደርግም ነበር። አባቷ ቢኖር አብሮ እናትና አባቷ አብሮ ቢሆኑ እንዲህ አይነት ችግር ላይ 100% እርግጠኛ መሆን ላይቻል ይችላል። ግን ሞስት ፕሮባብሊ ለእንዲህ አይነት አደጋ የመጋለጥ እድል የጠበበ ነው። ግን እናቷ ብቻ እኔ ለምን እንደሆነ አላውቅም። ሴት ልጅ በሴት ስታድግ ለእናቷ ጠላት ነው የምትሆነው። መከራ አይታ ተሽቆጥቁጣ መከራ ገስጻ ተንከባክባ ተከታትላ ማሳደጓ እንደ ጠላት ነው እንድትቆጠር የሚያደርጋት እናቶች ለምን እንደሆነ አይገባኝም። ሴቶች ልጆች እነሱን ለመበቀል መልካም ባደረጉ እነሱን ለማበሳጨት ነው የሚጥሩት። ሴቶቹ መጥፎ ቦታ ላይ ወድቀው እናትን ለማበሳጨት ነው ጥረት የሚያደርጉት። በሴት የሚያድጉት ሴቶች ልጆች ልብ ብላችሁ አይታችሁ እንደሆነ ለምን እንደሆነ አይገባኝም። መምከራቸው ምን ማለታቸው እንደ ጠላት ያስቆጥራቸዋል። ለምን እንደሆነ አይገባኝም። እና ይሄው መጨረሻ ግን ለራሷ ነው መስሏት ነው እንጂ ራሷን ነው የጎዳቸው። ለራሷ ነው ጠላት የሆነችው። ይሄው እናቷማ ሄደች ለራሱ የማይሆን ሰው ላይ ነው የወደቀችው። እንግዲህ በችግር እየተቆራመደች ጭራሽ ልጃውን ወልዳ ራስ ሳይጠና ጉተናሉ። ለራሳቸው ምንም የላቸው። እንዲህ አይነት ደንቆረነቷ እንግዲህ ይታያችሁ። ለሷ ለራሷ እንኳን የተሻለ ቦታ ላይ ልውደቅ ብላ አላሰበችም። እናቷን መበቀል ብቻ፣ እናቷን ማበሳጨት ብቻ፣ እናቷን ማናደድ ብቻ ነው ግቧ። ሸክሙን ግን ይሄው እንግዲህ ራሷ ትሸከመዋለች። መከራውን ራሷ ትማቀቅበታለች። እርግጠኛ ነኝ አይጸናም፣ አይዘልቅም። እሱም የፈለገው መበቀልም ብቻ ነበር። ከዚህ በኋላ የሚያናድደው ሰው ስለሌለ እሷን ልጇን መጫወቻ በማድረግ የሚያናድደው ሰው ስለሌለ ከሱ ጋር እንድትቆይ አይፈቅድም። ከዚህ በኋላ ይተዋታል፣ ይጥላታል። እና ዲቃላዋን ተሸክማ የምትቀረው ራሷ ናት። መከራዋን ፍዳዋን የምትቆጥረው ከዚህ በኋላ ራሷ ናት። እና ለራሷም አታስብም። ስማርት ነው የምትመስለው። ግን በሁለት ነገር አሁን በጠቀስኩላቸው ሁለት ነገሮች የመጨረሻው የድንቁርና ደረጃ የተጎናጸፈች የተከናነበች ደንቆሮ መሆኗን ነው የምትረዱት። እና በጣም ያሳዝናል። እና እናቷን ለሞት አበቃች ራሷ። ምናለ ምስጢር አድርጋ ብትይዝላት ሄደች አይደል? ግደል የሚፈለገችውን ታድርግ። ግን እንዲህ ብላኛለች ብላ ለጠላት አሳልፋ ባትሰጣት ኖሮ ምን ነበረበት? አያሳዝንም? እናችን ናት አሁን የምትጸጸተው። ይግደሉሽ፣ ይብሉሽ፣ ጅቦች ይብሉሽ ብላ አይደል እንዲያሳልፋ የሰጠቻት ያጋለጠቻት።
እና አሁን ለምን እንዲያረኩ ብላ ልትጸጸት? አረመኔ አይኗን እስኪ አረመኔ እኮ ነው የምትመስለው። በጣም ያሳዝናል። እኔ በጣም ነው ያዘንኩት በእውነት ያሳዝናል። ግን ለሌሎቻችሁ መማሪያ ይሁናችሁ። ትግሬን ሰው ነው ብላችሁ የምትጠጉ ትግሬን ሰው ነው ብላችሁ ጋብቻ የምታደርጉ ሰዎች ከዚህ ተማሩ፣ ከዚህ ተማሩ። ወላጆቻችሁ ለናንተ ሰላም፣ ለናንተ ደህንነት፣ ለናንተ ህይወት ነው። እናንተ በጎ ደረጃ ላይ ደህና መልካም የተሻለ ደረጃ ላይ እንድትደርሱ ነው ቢቆጣጠሯችሁ፣ ቢመክሯችሁ፣ ቢገርፏችሁ፣ መፈናፈኛ ቢያሳጧችሁ፣ ምን ቢሏችሁ እንዴት ነው ይሄን መረዳት የሚያቅተው? በእግዚአብሔር ይህ ምን አይነት ድንቁርና ነው? እና ባካችሁ ሌሎቻችሁ ከዚህ ተማሩ፣ ከዚህ ተማሩ። ትግሬን ሰው ነው ብላችሁ ጋብቻ እያያችሁ አማራን አማራ በመሆኑ ብቻ ምንም ሳያደርግ እምናቸውም ሳይደርስ የሚያጠፉ ሰዎች እኮ ናቸው። መጥፋት አለበት ብሎ ከዚች ሀገር ከነሱ አልፎ ሌላውን ብሔረሰብ ይሄን ዓላማ አድርጎ እንዲይዝ ይሄንን ግብ አድርጎ እንዲይዝ አድርገው ከመላው ኢትዮጵያ አማራ የተባለ እየተሳደደ እየተመነጠረ እንዲጠፋ ያደረጉ እርጉሞች እኮ ናቸው። እርኩሶች በቁማቸው አጋንንት፣ ልቡሳነ ሥጋ አጋንንት እኮ ናቸው። አረመኔዎች እችን ታክል የሞራሊቲ የፈሪሃ እግዚአብሔር ሽታ የሌላቸው እኮ ናቸው። ሰው እንዴት እነሱን ለጋብቻ ይመኛል? በጣም ያሳዝናል። በእውነት በጣም ያሳዝናል። እና እነሱ ናቸው፣ ሌላ ማንም አይደለም። እነሱ ናቸው የገደሏት፣ መርዘው የገደሏት።